ከገጠር ህፃናቶች እያመጣ ኩላሊቶችን ነው የሚሸጠው። የህፃናትን ኩላሊት እያወጣ ነው የሚሸጠው። እና ለእሳቸው ወስደን እንሸጣቸዋለን። አንገታቸውን ነው የሚያርዱት። አንገታቸውን ነው የሚያርዱት። እናቴ ነው ለጠንቋዮች ገብሬያታለሁ። ወልደ መንፈስ ቅዱስ አሪፍ ብር ይከፍላል። ይኸው ለማንም እንዳታወራ፣ ለአንተ እኔ ነገርኩህ፣ ለማንም እንዳታወራ። እኔ እያለሁ ምን ትሆናለች ብለህ ነው? አላማርከኝ። የሆነ ነገርማ ተፈጥሯል። አመማቸው እንዴ ማዘርክ? እባክህ እሷን እንኩላል ሸጥኩት። ሚስትን ከቀመስኳት በኋላ አንተም የኔ ሚስት ለመበቀል ነው መሰለኝ ዛሬ ራሱ የመጣው። ያንተ ሚስት አቤት አልጋ ላይ ጣዕሟ፣ አቤት ባለፈው በቁማር የበለው ጊዜ ዛሬ ደግሞ ማን እንደሚመጣ ይመስላል። ከማን ጋር ይሆን ደግሞ የሚመጣው? ተረገመ እድሜ ዘመን እንደተጫወቱት። ወይኔ ምን አንተ ደግሞ ሁሉ ቤት እንደማታውቀው ተናል። አግባ በልሽ እንዴ ማን ይችላል? ይገኝ ተርሺ ማንሽ ልትቀጥልሽ ቆይ ምንድነው የምትለው? እንደኔ ሚስትሪ ስታረጋት እኮ እንደዛ እኮ ነበር። ምንድነው ያልከኝ? እንደኔ ሚስት? አቤት ያንተ ሚስት እኮ አቤት ጣዕሟ። ምን ወሬ አረ ምን ወሬ እዚህ ጋር ማርንገር በስማ ይሄን ወሬማ ቀጥ ብዬ ነው የምነግርህ። አዳምጥ። አረ ወሬ ቀይር። አንተ ደግሞ ዛሬ ችካት በል እስኪ ድንገር ዛሬ እስኪ አዳምጥ። ሁሌ ችክ እንዳልክ ያንተ ባለቤት ማለት እኮ አረ ሌላ ወሬ ነው። አረ እባክህ አዳምጥ። ለአንተ የሚጠቅመኝ ነው። ለአንተ ለወደፊት አይጥቀመኝ። ቆይ ዝም ተው አይጥቀመኝ። ይሙኝ ነው እንዴ? ቆይ ልንገርህ ዝም በል ሰውዬ አይጥቀመኝ። ተው ቆይ ልንገርህ አልኩህ። አንዴ አዳምጠኝ። አንድ ሁለት ደቂቃ ብቻ ነው። አቤሰብህ አረ ተው አልኩህ እኮ። ያንተ ሚስት አቤት አልጋ ላይ ጣዕሟ፣ አቤት ባለፈው በቁማር የበለው ጊዜ ያጣጥሜ እኮ ነው የበላሁት። እሺ እሺ ቀይር። ሌላ ወሬ ነው እኮ። ቆይ ልጨርስ። እንዴት አደረከው? ቆይ ልጨርስ። የባለፈውን ስራ ወደ ስራው እንገባለን። ቆይ የባለፈውን ስራ እንዴት አደረክ? እንግዲህ ይቅርሽ። ባለፈው ስራ ማምጥ ተሳካ። ያንን ኩላሊት እንደውም ልጣላችሁ መሰለኝ። ወሬ ነሽ እንዴ? ልወጣ ነው በቃ። አሁን እናንተ ልቀቀኝ፣ ልቀቀኝ። ከዚህ በኋላ ብትወጪ እዳፋሻለሁ። እኔ ወጭ ሳልስ እንደወጭ ዋ ነገር ይሻላል። አልፈልግም አልኩህ አይደል እንዴ? በቃ ልጣላችሁ። እዳፋሻለሁ። አልፈልግም። አንተ ክፈተው። አንተ ነግሬሻለሁ እንዳልደፋሽ ዘውጭ። ጸጥ በይ። ክፈትልኝ። ተናግሬያለሁ። ምንድን ነው የምትለው? ተዋት እስኪ። መጥቶባታል ደግሞ ዛሬ በትልቁ ነው የመጣባት። እና ባለፈውማ ያንን ኩላሊት ጆሮ ግን ማለት በቃ ተው ስንዝናና ስደውል ለራሱ አንተ ወደ ውጭ ወጥቻለሁ ምናምን አላልክ? ያን በረራ ነበር ከጓደኞቼ ጋር ተዝናናንበት ነው። እንደ ጉር ተዝናና። እናንተ ጋር ምን አዲስ ነገሮች አሉ? አይወኒ ጋርማ እንዳለ እስኪ እሱ እንደሚሆን እናደርገዋለን። በርታ በርታ። እንዴ ግድ ነው አሁን ቢዝነስ ላይ መሮጥ ነው ያለብን። ኧረ አዎ ግድ ነው። በዚህ ሳምንት ሳንጠጣ ሳንጫወት እንደፈለግን ሳንዝናና ቀረን እኮ። የኛ የደለት ይልብናል። አይ በስመ አብ ያስጠላል። የት እንደው ከለም ስለለመድነው መሰለኝ እንዴ ድብር እያለኝ እኔማ በቃ አልቻልኩም። እንደው ባለቤቴም ይሄን ሳምንት መጥቶባታል። አልሰራም ወጥቶ አንተ ጋር ምን እንደዛው ትላለች እንዴ ባለቤት? ትሪ ስለማታረጋት እንደኔ ትሪ አንተም እንዴ ምን እንደምትሆን እሷ እንዴት እንደምትጎዘጎዝ በጎዝጎዝ። ኧረ አሁን የሁለት ሳምንት እኮ ነው እንደዚህ መነጫነጫ መጣችሁ እንጂ በጣም ነበር ደስ የሚላት እሷ ስትሄድ። በስትክክል ትሪት አርጋት። አሁን እሱን ነገር መሞከር አለብኝ። ትሪት የምትለውን ነገር መሞከር አለብኝ፣ መንከባከብ አለብኝ ማለት ነው። እኔ ራሱ ግድ ነው። እና አዲስ ስራ ምንም የለም በቃ። አድንዛሽ ምን አደረከው? የባለፈው እባክህ እሱ ገና ኮንቲነር ውስጥ ነው፣ መጋዘን ውስጥ ነው። አንተ ቶሎ ወጣሽተም እንዴ ቢደርሱብህስ? ማንም የለም የሚገዛው ሰጣሉ። ሁሉ ደንበኞቻችን ጠፉ። ወዴት ደላሎች ጋር ምናምን ደውላ ደላላ እባክህ አይረባ። ምን ጥቅም የላቸው እነሱ። ኮሚሽን ላለመክፈል ሊውላ እንዴ? ለምን እከፍላለሁ? ለምን አትከፍልም? ምን ችግር አለ? ያንን ኮሚሽን የምከፍልን በጠጣበት በበላበት በቅምበት። አንተ ደግሞ መጠጣት ብቻ ምንድነው? ወይ ሞኝ ነህ እንዴ? እሱ ምን አለን ታዲያ? እስኪ ቤትን ስራ፣ ፎቅ ስራ። እስኪ ያን ጓደኛ ነው አበራህ ነው። እስኪ አራክቶ እሱ በራሱ ገንዘብ መሰለኝ በሚስቱ ገንዘብ ነው የሚሰራው። ፎቅ ስራ ማንጋጋት ላይ ጣራ ድረስ ምን ይሰራልኛል? በስም ንብረት ይኖራል ሰውዬ።
አትፍዘዝ። ውይ በስም ልጅ እንጂ ገንዘብ አያስፈልግም በአሁኑ ሰዓት ገባ። ታይዋለህ ከሱ እኔ ራሱ አሁን በቅርቡ እያሰብኩ ነው ልጅ ምናምን ለመሞከር እያሰብኩ እና አልሸጥም አልክ? ኧረ እሺ እኔ ደላሎች ላናግርልህ። ኧረ በደላላ አሁን ቀጥታ ራሱ መጥቶ የሚገዙ ሰዎች ራሳቸው ባለቤቶች ነው እንጂ እኔ በደላላ በፍጹም አይሆንም። ታቅፈው ትኖራለህ። ታቀፍ ለምን አዝዩ አልቀበልም። ምን አገብቶ ትቀልዳለህ እንዴ? ደላላ አንተ ደላላ ታምናለህ እንዴ? ለምን አላምን? ራስን ሊሸጥ ይችላል እኮ ደላላ ዙሩ ትቀልዳለህ። አሁን ደላላ ማመንም አይሆንም። እኔ የሚታመን ሰው ላምጣልህ። እኔ ለኔ የሚያመጡልኝ ለኔ የሚሰሩልኝ ሰዎች ላምጣልህ። አለ የምርክን ነው? አዎ ልመንክ አይመነኝ። ድሮ ሰዎች አታመኑ። አንተ ምንም ብሸጠኝስ? እኔ ሚስቴን እየሸጥኩ አይደል? የመጡ ዛሬ እምቢ አለችው። ኧረ አይሆንም። ወይም የእሷን ኩላሊት ለምን አትሸጡም? የእሷን ኩላሊት መጀመሪያ በደንብ እንስራ እሷ ላይ እና ከዛ በኋላ ወደ እንኩላሊቷ እንሄዳለን። መጀመሪያ ሌላ ነገር እንሸጥ። ያማል እንዴ አንተ የሚስትን ሸጥክ እንዴ? አሁን ሻዳ አደንዛዥ እጹን ትሸጧል? አትሸጡም? ደላላ ላምጣልህ። አሪፍ ደላላ አለ። ገነተን ነው አሪፍ ልመንክ ታማኝ በል እንግዲህ ይዞናና ጆሮ ብላ አንዱ ለሳምንት እንጠጣበት። ልግባ እንዴ? ኧረ ቁጭ ወደ ነው የምትሄደው? ምን እዚሁ ዘጋውባታል እንዴ? ምን ዕቃ እኮ ነው ለየት ያለ ከሴቶች ለየት ያለ ዕቃ ያዘች እንዴ? ለምን መጣው? ለሷ ብዬ አንዴ መጣው። ቆይ እኔ የማወራ ነገር አለኝ። እሺ ምንድነው? ቀጥል። ምንድነው? በጣም እየተከታተሉኝ ያሉ ሰዎች አሉ። የሰራው ፋውል አለ እንዴ? ይሄ እንኩላሊት ከሀገር የወጡበት ምክንያት ምንድነው? የባለፈው ተነቃብን እኮ ምን ሆነ ነው? ለዛ እኮ ነው ከሀገር የወጡት። እየተከታተሉኝ ነው ነው። እሺ እሱ ይሁን። እሺ ግን በጣም ብዙ ነገሮች እያበላሸ ነው። ምን እያረከኝ ነው። እኔ ጋር ስትሰራ እኮ እንደዛ አልነበርክም። ስንት እንኩላሊቶች አብረን ሽጠን ስንት ነገሮችን ሽጠን አብረን አሁን ጣል አድርገኛል። ስልክ አትደውልም። ስልክ ሲደወል አታነሳም። ሀገር ውስጥ አልነበርኩም ነው ሚስቴ ሀገር ውስጥ አልነበርኩም። አሁን ነው ወደ ሀገር ውስጥ የገባሁት። እየተከታተሉኝ ነው። አልመሰለኝም እንዲህ መስለኝ። ፓስፖርቴን አምጥቼ ላሳይ የሄድኩበትን ቪዛውን ላሳይ አልፈልግም። አይ እንደሱ ሳይሆን ሚስቴን ከቀመስኳት በኋላ አንተም የኔ ሚስት ለመበቀል ነው መሰለኝ ዛሬ ራሱ የመጣው ማለት እሷን በቁማር በልቼ ነው። ምን ለመበቀል ምናምን ትላለህ? በቁማር የበለው ነገር በቁማር ማን ነው እንዳጣጥም ሚስት? አቤት ሚስት! አሁን ላጣጥምልህ አንድ ገብቼ። አቤት ሚስት ግን አቤት ሚስት ሰውዬ ሚስት ግን ሌላ መተወረኝ ነገር ሚስት ግን መርጥ ሌላ መተወረኝ ነገር አለክ? እሺ አሁን አዲስ የመጣ ንግድ አለ። ምን ልንገርህ? ምንድነው? የህፃናቶችን ልብ የሚገዛ ኤጀንሲ አገናኝቻለሁ ነው። የት አካባቢ ነው? እዚሁ ናቸው። ታማኝ ናቸው። ተፈራርሜ ምናምን ጨርሻለሁ። አሁን ስለሱ እንድናወራ ነው። በጥብቅ ከመግባት በፊት እሷ እናወራና ትገባለህ ወደ ውስጥ። እሺ አሁን ኤጀንሲውን አገኘህ? አዎ። ልጆቹ ከየት ነው የሚመጡት? ከገጠር ምናምን እያመጣን ነው ወይስ እንዴት ነው የምናደርገው? ልጆቹንማ እንደተለመደው ለዛ ለሹፌራችን እነግረዋለን። ሹፌሩ ያመጣልኛ፣ ልባቸውን እናወጣለን፣ እንኩላሊታቸውን እናወጣለን። ጆሮ እያልን መሸጥ ነው። አሪፍ ሀሳብ ነው። እና ይቺን ነገር ካልሰራን ማጥራለን። ለምን ይቺን ከሰራን ቢያንስ ትንሽ እንንቀሳቀሳለን። ደግሞ ፎቅ እያልክ አይደል? እሷን ደግሞ ለመስራት ያግዘናል። እሷማስ እንደ ፈጣሪ ፈቃድ እንሰራታለን። እና ደግሞ አሁን አዲስ የመጡ ሌቦች አሉ ተብሏል። ማጅራት እንደው ድፍት የሚያደርጉ ተብሏል። እዚሁ አካባቢ ናቸው፣ እኛው አካባቢ። እነሱን ማውሪቼ አንዳንድ ከኛ በላይ የሆነ ሀብታሞችን እያደረጉ ያመጡልናል። እንደውም እነሱን እኮ ነው መቅጠር። እንደው ለዚህ ስራ ይሆናሉ እነሱ። እነሱ አሪፍ ናቸው እኮ ቶሎ አውራቸዋ። ቀስ በል ምን አስቸኮለን? መጀመሪያውን የልቡን ነገር እንዴት እንስራ? እነሱን አውራቸው። እነሱ እዚሁ እጃችን ላይ ናቸው እንጂ አፈፍ አድርገን ነው የምናመጣቸው። ሰማኝ እስኪ ቀስ በል ደግሞ እቺ እንዳትሰማች የተረገመች ከሰማች ለፖሊስ ተቆም። በቃ ቀስ ብለህ አውራ። እሺ ስማኝ፣ አሁን ምን እናደርጋለን መሰለህ? መጀመሪያ ማጅራት የሚመጡት ያልከውን እነሱን እንቀጥራለን። እዲ አንተ ደግሞ ምንድነው ማጅራት አንዴ ሲነገር መጀመሪያ ልቡ ላይ ማጅራት የሚመታ ምን ያመጣል? ልብ እኮ ብዙ ብር ነው የሚያመጣው። እኔ ሰማኝ እስኪ ሰማኝ። ማጅራት ይለኛል። ሹፌሩን ብቻውን ነው የምትልከው? ሹፌሩን ብቻውን ነው የምትልከው? እንዴት አመንካቸው? የራሱ ሰዎች ቢጠቁሙብስ? ማን ነው ቢጠቁሙብስ? የሱ ሰዎች እኔ ዳንኤል ላይ ነው ሰው የሚጠቁመው። ማሞቻው ቀን ደርሷል። ያኔ ምንም አታረጋችሁን። ከጠቀም ፖሊስ መጥቶ ከነ ይዞ ይገባል። ፖሊሱንም ትመቀመቃታለህ ገብተህ ነው መሳሳቸው። እዚሁ ቀልድ የለም። የምን ቀልድ ነው? በላሁን እስኪ የልቧን ነገር እስቲ ትንሽ መረጃ ካለ እስቲ ንገረኝና እኔም ሰዎቹን ላናግራቸው እንዲያመጡ። እኔ የሚቀበል ኤጀንሲ ማውቃለሁ። እኔ በእኔ በኩልም አለ፣ በአንተ በኩልም አለ። አሪፍ ነው። እንደዛ ከሆነ እንዴት ነው የሚወጣው? እኮ ነው እንዴት ነው የሚወጣው ማለት? እኔ ኩላሊቱና የማውቀው ልቡን ሰርቼ መቻቀላል ነው። ለአንድ ዶክተር ደህና ብር እንከፍለዋለና ዶክተር የኛ ዶክተርም እኮ አለ ኩላሊቱ ሲያወጣ የነበረው ስፔሻሊስት ነው። አዎ በቃ እሱ መሆን ይችላል። ደህና ብር ከሰጠነው አፉን ይዘጋል። አይ እንደዛ ሆነ። እና ደግሞ ሳልነግርህ ሌላም የረሳሁት ነገር መሳሪያ፣ የተለያዩ ፈንጆች በጣም ብዙ የሚያከማች መጋዘን አለ ተብሏልና እሱን ራሱ በቅርቡ መጋዘኑ የት ነው ያለው?
እሱ ደግሞ ሞያሌ ነው ተብለናል። ሂደን ያለው እሱ ከከተማ ውጪ? አዎ ከአዲስ አበባ ውጪ ነው። ከከተማ ውጪ እንዴት እርግጠኛ ነህ? እንዴት እርግጠኛ ሆነ ትስማማለህ? ከከተማ ውጪ እንደዚህ አይነት ዕቃ ከከተማ ውጪ የሚቀመጠው ምን ነው? ኧረ እባክህ ኧረ ተው። ሁለታችንንም እዛ እንዳንመቀመጥ ገብተን ኧረ እኛ እንኳን አንሄድም። ሰው እንደዚህ ማጅራት መቻልኩ የሉ እነሱን ነው የምንልከው። ሞኝ ነን። እነሱን መጀመሪያ መቼ አወራሃቸውና ነው እነሱን የምትልከው? መጀመሪያ አወራችሁ ስትባል እምቢ አልክ። እናወራቸዋለን ቀስለን። አሁን ዶክተር ጋር ልደውልለት መሰለኝ። እሺ ደውልለት። ዶክተር ጋር ልደውልለት። ቆይ እንዳትጮህ። ዶክተር ጋር ልደውልለት። ሄሎ ዶክተር፣ እንዴት ነህ? ሰላም አረፈርክ? እንዴት ነህ? እስኪ እንደባለፈው አይነት የሆነች ስራ መታለች እና እንድትመጣ ነበር። እዚሁ አዲስ አበባ ነው? አዎ፣ ግን ከባለፈው ለየት ያለ ዕቃ ነው የምንወስደው እና እንደው ሌላም የሚያውቁ ጓደኞች ካሉክ ምናምን ብታመጣ አሪፍ ነበር። ጊዜም ሰው ካለ ይዘና በለ። ጓደኛ አለ? ጎበዝ ነው እንዳንተ በዚህ ሙያ ላይ ነው የሚሰራው? አፉን እንደሚዘጋው ነው። ግልጽ አድርገህ ንገረው። እዚህ ጓደኛዬ እኮ አብሮን የምንሰራው አለና እሱ በግልጽ ጠይቀው እስቲ እያለኝ። ልጁ በግብ ሙያ አለው? ተመርቋል? በዚህ ሙያ ችሎታ አለው? አዎ ያው አሁን እንኳን ኩላሊት ምናምን አይደለም የሆነች ልብ ነገር ነበር የምናወጣውና ያው የኛና የሚያመጣውን ታውቁ የለ ልጆቹ የሚያመጣልን ከክፍለ ሀገር ነው። አዎ ያው እሱ ስለሚያመጣ ያው ካንተ ውጭ ሌላ ወዳጅ የለም ታውቃለህ። እንግዲህ እናንተ እንድትሰራው ነበርና ሌላ አጋዥም ካለክ ቶሎ እንድንሰራ ነበር። ያው ደሞዝ ላይም ትንሽ ጨመር እናደርግላለን። እንደው የእናንተ ሐኪም ቤት እንደሆነ ደህና ክፍያ ይከፍላችሁ የሻይ ቡና እየከፈሏችሁ። በል እንግዲህ መልካምሽ። በቃ እንግዲህ ስደውልልህ አንተም ጓደኛህም ተያይዛችሁ አንድ ላይ ትመጣለህ ስራ ቦታ። በቃ መልካም። እሺ ምን አለ? እኔን እመነኝ የምልህ በምክንያት ነው። ደግሞ ብቻ መቀመቅ እንዳንወርድ በደንብ አስጠንቅቃችሁ። ዶክተር ምንሰራው ስራ ከባድ ስራ ነው። ምንድነው? ዶክተር እኮ ነው እያወቅኩ ስንት ስራ ሰርተህ ከአንተ ጋር ስንት ስራ ሰርታችሁ ለሀገሩ የሚታመን ዶክተር አለ እኮ። እንዴ ምን ሆነ ነው? ዶክተርን ታውቀዋለህ እኮ ትዝ አይልም? እንደውም ያቺ ቀይዋ ቆንጅዬዋ ልጅ ጻማ እንዴ ዶክተር አሸብረን ነው በቃ ራሱ አመጣው። እሱማ ሰቀል ታማኝ ነው እንዴ እዛች የጻማ ልጅ አባት እኮ ነው የማሳስበው። ራሱ አሁን ምን እንዳሰብኩ ታውቃለህ? የዶክተር ልጅ ራሱ ለሌላ ሰው ዙሪያ ኩላሊት አረ በባዶ አደረክኝ። እስኪ ምናምን የለህም እንደ ቤት? ይሄን ሳምንት ስራ አልሰራሁም እያልኩ ምንም የለም ባዶ ነው የሚበላ ራሱ ጠፍቷል። እኛ ቤት ባለቤቴም ገግማለች አልሰራም እያልኩ። ተራቅቷቸዋል በለኛ። በለው ምንም ነገር የለም ባዶ ቀዩ ኪሴ ራሱ አንተ ሰው በሚወስድ መጠጣት ራሱ አቁሜ መብላት መጠጣት አቁሜያለሁ። አንተ ታስታውቃለህ መብላት መጠጣት እና እዛ ጫትን ወይ ቢራህን ሲጋራን እያልክ እንዴት ለቤትህን እንኳን እንዴት አትወልም? አረ ምን አይነት ሰው ነህ? የሚስቴ ቤት ይሄ እና ያለ ጫት ያለ ሲጋራ ያለ ሺሻ የሚሆን ነገር አለ? ምንም የለም። መጠጣት መብላት መጠቀም ሚስት ጋር መተኛ ከዛ ለሞታ ቆለ ሰፋልታ። አሁን እሷን ለባለ ሀብታሞች አሁን ለአቶ አበራ አቶ አበራን ማፋልክም ብለኝ እኮ እምቢ አለች። ኧረ አንተ አቶ አበራ ጥሩ ሰው ነው። እምቢ አለች አቶ አበራ ጋር ምን እንደሆነች አላውቅም። ግልጽ አድርገህ ጠይቃት እስኪ ምን ሆነሽ ነው አቶ አበራ ጋር? ቅድም እንዳልከኝ ትሪት እያደረኩ እየተንከባከብኩ መላክ ነው። አሁን ሀብታሙን ሰዎችም እየመጡ ነው ወደዚህ ወደኛ ጋር መላክ ነው። ዝም ብዬ እነሱ እሺ በል በቃ ወሬያችንን ጨርስና ምንድን ወሬ ነው? ቀስ በል እንጂ አንተ እዚሁ እኮ ነው ተዘግቶበት። ምንድን ነው? አይደለም አሁን ያሰብኩት አንተ ደግሞ አሳባኝ ምንድን ነው? ፈቃደኛ ኮንክ እንደ አንድ ነገር ባስቸግር ምንድን ነው? አንተ ሚስቴ ጋር ልትገባ አይደል? እኔ እዚህ ብቻዬን ኩርትም ነው የምለው ውጭ ሁኜ ድንጋይ ማንቆ ወይ መኪና ውስጥ ሚስቴ ጋር ሊል ምናምን ልትል ያስጨርሰኛ። ቆይ ምንድን ነው? ቀጥል። መኪና ውስጥ ቁጭ ብሎ ሙዚቃ ማዳመጥ ነው የተለመደ ወይ ጫት ሲጋራ መቃም ነው። እሺ ምን አባት ልትሆን ነው? ባለቤት የት ናት ምናምን የምትለው? ባለቤትን አንዱ ልትጋብዛ ዝም በል በእናትህ። ባለቤትን ልትደግም እንዴ? ማለት ይገው ያማል እንዴ? ድግም ነው እንጂ ታዲያ እንዴ ቄሱ መጽሐፍ ቅዱስ ይደግማል። እኛ ደግሞ ሴቶቻችን ድግም ነው የታባቱንስ። ስለዚህ አንተ ሚስት ደግሞ እኔ እጄ
ቀመስ አድርጌ እመጣለሁ። አንተም የኔ ሚስት ቀምሰህ ትወጣለህ። ውጭ ደግሞ ምንድነው አንዴ አማርኛ ታወራለህ፣ አንዴ እዛ ክልል ትገባለህ። ምን ይሆንክ ነው? ሀገሬ ትዝ እያለኝ እኮ እሱ ችግር ሆኖብኛል። ኧረ እባክህ ኧረ ረጋ ብለህ ተቀመጥ። ስለዚህ ያው ሚስት ባለቤት ቤት ነው ያለችው። ልሂድ። የት ምን ልትሆን ነው የምትሄደው? ባይሆን ቆይ ምን ልትሆን ነው የምትሄደው ያልከው? አንተ ምን ልትሆን ነው እኔ ቤት የመጣኸው? ቁማር ስለበላሁ ላጣጥምህ ገብቼ እዚህ ሻይ ቡና ልትል ነው እንዴ የመጣኸው? ላጣጥምልህ ቁማር ስለበላሁ ገብቼ። ስለዚህ እኔም በተለይ ደግሞ ሂጅ ላጣጥም ብር ክፈል እያልኩ ሞኝ ነው እንዴ? ብር ከፍለህ ብር ክፈል። አሁን አለ መጀመሪያ አጣጥሜ ነው ባባ ዝም ብሎ ይከፈላል እንዴ? አረ ሳትከፍለኝ ልትሄድ ማለት ሰታይ እንደውን ቆሎ አልከኝ እንዴ? እኔ ሞኝ ነኝ እንዴ? ላንተ ዝም ብዬ ብሬ ነው የምልከው። ሰውዬው ተስማማና አልስማማም። ብር እንስማማና ትቼዋለሁ እንደው አልስማማም። አንተ የምሰጠው እኮ መልከ ሚስት ናት። ያምሃል እንዴ? እሱን ከቀመስኳት በኋላ መልካምነቷን አቤት ካጣጣምኳት በኋላ ነው ደግሞ ሳልነግር ጋሽ ድንቁ ማነው ደግሞ ጋሽ ድንቁ? እታይ ሰፈር ያሉት ሀብታሙ ሰው እያታውቃቸው ሁለት ፎቅ ያላቸው ምናምን የሚባሉት እሳቸው። ስለ ሚስቴ ሲያወሩ ሰምቼ ባለፈው መጠጥ ቤት ኮራው ነው ምን ኮራው። እኔ በህይወት ዘመኔ እንደዛን ቀን ይኮሩበት የለም። አቤት እሳቸውን ቀምሰዋታል። ቆይ እስኪ ልንገርህ ቀስ በል። አቤት የዳንኤል ሚስት አቤት ጣዕሟል። ይህ ደግሞ ምን ሊያወሩ ነው ብዬ ክፉ ሊያወሩ መስሎኝ እንደው በጆሯቸው ለቅባቸው ይሄን ጥይት ስዘጋጅ እንደው አልጋ ላይ ያላት ጣዕም አቤት እዛ ቤት ነው የምትሰበሰቡት እየሄዳችሁ? ያቺማ መሰብሰቢያችን ሲጀመር አንተም እዛው እኮ ነው የመጣው። ከዛ እንደዚህ ደረጃ የደረሰው ኧረ ወጣ በሉ እስኪ እዛ ብቻ ተሰብሰቡ እስኪ። ቆይ እሺ ልጨርስልህ። እንዳትታፈሷት አንዴ እዛው እንዳላችሁ ማን ያሰለ ማንም የጠቁም። በቃ አሁን ልጨርስልህ። ቆይ ጣዕሙ አለ እንደው ችሎታው አሳለ በቃ እንደው ያላለኝ የለም። እንደው ምኑን ነገር ላይ ምን ልትሆን ብቻ እንደው አቶ ድንቁ ራሱ እግዚአብሔር ያክብራል። ስለሚስት ይኸው አንተ አሁን ስላልቀመስካል ነው እንዲያልኩ እኮ ከቀመስኳት በኋላ ደግሞ የኔን አስተያየት እሰጥሃለሁ። ስለዚህ አሁን እንስማማና እኔ ሞላል ሚስት ልሂድ። ክፈል ላክ መጀመሪያ። ኧረ ጉድ! ይሄ ሰውዬ ብር ላይ ነው ምንድነው? ክፈል። ሳትበላ አንተ ሚስት ጋር ትላለህ። መጀመሪያ ምግብ ብላ። አንተ ሚስት ጋር ሂጅ። አንተ ሚስት ምሰራልኝ ግጥም ከዛ ሚስትህን ማለት ገና ምግቡን ከኔ ምን ችግር አለ? ምግቡን ከኔ አፈር የሚሆን እኮ ነው የሚወጣ የሚወርቅ ነገር እኮ ነው ምግብ። እና እኔ ምን አገባኝ? ምን ችግር ምግብ ከኔ እሷም ከኔ ጓደኛ እኮ ነው አይደለም። ጓደኛ ነኝ በስራ ነው የተዋወቅነው። በስራ ነው ጓደኛ ነኝ ይላል እንዴ? አይ የዘመኑ ጓደኞች ትክዳላችሁ። በቃ ትንሽ ነገር ሳገኘው ስትሉ ጓደኛን ትላላችሁ። ሰውየውን ልግባበት በወሬ አትያዝ። ልግባበት ቀስ በል ልትገባባት አንዴ ገና ቤቴንም ሚስቴን ልትገባ እንዴ ቀስ በል ልትቤት አለችው። በሩን ቁልፉን እንደምትይው ውጭ ነው። ቀስ በል እስኪ ምንድን ነው የሚያስቸኩል? የት ልደርስ? መሄድበት ቦታ አለ። ሌላ ቀጠሮ አለኝ። ጭራሽ ሌላም ሰው እጂ የልብ ያልኩን እጅ ላውራው። አንተ ምንድነው የምትለው? ቆይ ቀስ በል የልቡ ይደርሳል። አሁን እንዳትሰማና ጠጋ በል ወደዚህ እንዳትሰማ። ስለ ልብ ያልኩን እጅ ላውራ እኮ ቀስ በል። ኧረ ቆይ ደግሞ ሳልነግረን እናትህ እንዴት ናት? እባክህ እናትህ ማለት እናትህ እንዴት ናቸው? ደህና ናት። ጠፍተዋል እኮ በእናትህ አለች። ምን ትሆናለች? እኔ እያለሁላት ምንድነው ጣራዬ? ምን የተፈጠረ ነገር አለ እንዴ? አንተ ሰውዬ እስኪ ንገረኝ። እኔ እያለሁ ምን ትሆናለች ብለህ ነው? አላማርከኝ። የሆነ ነገርማ ተፈጥሯል። አመማቸው እንዴ ማዘርህ? እባክህ እሷን እንቁላል ሸጥኩት። ጉድ! እናትህንም ጆሮ ጉንዳን አልካቸው እንቁላልቷል? አዎ ሲጀመር እኮ ትክክለኛ እናት አይደለችም። እንጀራ እናቴ ናት። ማለት ምን ማለት ነው? አይመለከትህም። የእናትህ ጤንነት አሳስቦኝ ነው። እንደ እናቴ ስለማይሆን ምን አገባ ስለኔ እናት? እናትነቱ ለኔ ነው። አንተ ምን አገባ ስለኔ እናት? አንተ ሰውዬ ግን አላማርከኝም ዛሬ። በጣም ችግር ውስጥ ነው መሰለኝ። የምን ችግር? ስለምን ችግር ነው የምትወራው? በጣም እየቀባጠርክ ነው እኮ። የምን ችግር? እየተናደድኩኝ እየተቀባጠርክ። ተረጋጋ። ቆይ እስኪ ተረጋጋ። መጀመሪያ ቆይ ተረጋጋ። ጓደኛዬ ተረጋጋ። ቆይ ተረጋጋ። ባይሆን ልንገርህ አዲስ ስራ መጥቷል። ምንድን ነው ደግሞ አዲስ ስራ? ንገረኝ እስኪ። እናቴ ነው ለጠንቆች ገብሬያታለሁ። እናቴ ወልደ መንፈስ ቅዱስ አሪፍ ብር ይከፍላል። አንተ ይኸው ለማንም እንዳታወራ። ለአንተ ነው የነገርኩህ። ለማንም እንዳታወራ። ለአንተ ነው ሚስትህን አሁን ለአባቢ ብትገብራት ብዙ ብር ነው የምታመጣው። ባለቤቴን ሚስቴን የሰማንያ ሚስቴን አላረገው ሰውዬ አንተ ለከኝ። ይሄ በሽተኛ ጉድ ሰውዬ ስማ። ጉድ አሁን ሀሳቤ ምን መሰለህ? እናትህ ለሴጣን ከበርካቸው ሀሳቤ ምን መሰለህ? ኧረ ወደዛ አታባብለኝ እኔን። ወይ ጉድ! ብር አትፈልግም? ብርማ እፈልጋለሁ ግን ብር አሪፍ ብር ነው የሚከፍሉት። እስከ ስንት ይከፍላሉ? እስኪ ኧረ በጣም ብዙ ነው። ስንት ይከፍላሉ? ኧረ እዛ በሚሊዮኖች ነው። ምን በሚሊዮኖች ነው።
በሚሊዮኖች አዎ። እና አሁን ሚስትህን ካጣጣምኳት በኋላ እሷንም ብንገብራት ምን ትላለህ? ኧረ በስመ አብ አይሆንም። ለምን አይሆንም? ባለቤቴንም አልገብርም። ለሴት ለምን አይሆንም? እሺ አሁን ስንት ብር ይከፍላሉ ነው? ዋናው ስንት ብር? በሚሊዮኖች ነው የሚከፍሉት። በሚሊዮኖች ነው የሚከፍሉት። እና ሚስትህን ካጣጣምኳት በኋላ ትገበር። ኧረ ቆይ ጆሮዬን በል። በሚሊዮኖች አዎ። እና ወደዛ ሄዳ ደግሞ ልስመኝ ነው እንደሚስት ወደዛ ሄዳ። እሺ አሁን ምን አሰብክ? እሺ አሁን አንድ ነገር እንስማማ። እኔ አንተ እንድትለወጥ ስላሰብኩኝ ነገርኩህ። ደግሞ ሄዳ አንዱ አውራና አሳፍሰኝ አልኩ። እሺ ቀጥል። በምን እንስማማ? አንተ እኔ ሚስት ገብታ አታጥመድ። ምን ማለት ነው? ያንተ ሚስት ልትለውንማ መልሰህ እዛ ተረጋጋ። እኔ እንደሱ መቻልኩ። እሺ ቀጥል። ምንድነው ልስማ? የኔ ሚስት ገብታ አታጥመድ ገብር። አዎ በሚሊዮኖች ይከፍላሉ። አንተ እኔ አገኝበታለሁ ብር በሚሊዮኖች ታገኝበታለህ። አልገባም አንተ ብዙ ብር እኮ ሚሊዮኖች። ስለዚህ አንተ እኔን ከገበርክ በኋላ ደግሞ ያንተን አጣጥም። ባለፈውም ስለነካል ደብሮኛል። ምን ማለት ነው? ያንተ ሚስት የምትለው አስሬ ያንተ ሚስት ሁለታችንም አታረቃስ በቃ እንዳሰማረ ባክህ እንዳታስጨርሰኝ። እኔ አንተን ልለውጥ ባልኩ ላንተ ባሰብኩልህ ነው የኔ ምላሽ። ሚስትህን ምናምን የሰውዬ እኮ ችግር አለበት። ቆይ አዳምጠኝ መጀመሪያ። አላዳምጥህም። ሚስት እንዳትለኝ ካም በኋላ ስለ ሚስቴ እንዳትወራ ጭራሽ። ስለዚህ የኔ ሚስት አይሆን እኔም አልገበራት። ቀረብ ትበል። ሚስቴ ትኑርልኝ። ምን አገባኝ ስለ ሚስቴ? ምን አገባኝ? እኔ ለራስ እንድትለወጥ ነው። ቆይ አሁን ይሄ ቆይና እናትህ ምን ሆነው ነው እንደዛ ቅድም የደነጋገርከው? ቆይ እሱን ንገረኝ። ስንት ልንገርህ ለጠንቋዩ ገበርኳት እኮ። እንዴት እናትህ ምን ሲጀመር ትክክለኛ እናት አይደለችም። የእንጀራ እናት ናት። ደግሞ ሄደ እዛ ልናበራ ምናምን እነዛላችሁ አሉክ። ይሄማ ልናበራ ብቻ ለብዙ ሰው ነገር አለ። ምን ማለት ነው? ለሀገሩ እናት ያልሆነችው እናቴ ናት ስትለው ኖርክ። ዋሽተናል እኮ። ያሳደገችኝ እሷ ነች። ዛሬ ለቂ እንዲህ ከሷ ጋርም ሲያጋጭኝ ነው። ይሄን ጉዱ ላይ ያሰማኝ ነው። አሁን በቃ ወሬያችንን ጨረስ። ልገባ ነው። ጉድጓድ የምገባ መሰለህ? ሴት እኮ ነው ይዘህ የምትገባው። ያላጋጭህ አስሬ እዛ ክልል እየገባ አትመለስብኝ። ደግሞ በአንድ አማርኛ አውራኝ። እንደው ይሄን ሳምንት እኮ የሀገሬ ሰዎች ሲያወሩኝ ስለቆዩ ከዛ እነሱንም የማይገበሩ ጭራሽ ዘመዶቼ ጋር መጣክ። ሚስት ያልክ ብር አትፈልግም? ቆይ ብር አትፈልግም? አሁን ቆይ እዚህ ጋር አቁምልኝ። ቆይ ዝም በል። ሚስት ያልክ ዝም አልኩ። ገጠር ያልክ እንዳለ ዘሮቼ ልፈጃቸው ምን አልኩ? አንተ ግን ታስብ ምን ኖርም አልኖርም ዘመዶቼ አልጠቀሙኝ። እባክህ እንገበራቸው። እነሱ በጣም ብዙ ብር ጠቀም ያለ ብር እናገኝ። ግን መጀመሪያ እነሱን ስገብር እኔም ኮሚሽኔን አገኛለሁ። በዚህ ከተስማማ ችግር የለም እሰጥሃለሁ። አንተ ቃስምን ደግሞ እንዳሰማክ ምን ሆነ ነው? ስንቴ ነው የምነግርህ? እሺ ቀጥል። ድምጻችን ከተሰማ ስንት ዘመድ አለ ከዛ? ብዙ ናቸው፣ በጣም ብዙ ብዛታቸው አሉ እኮ ነው። እዚህ ስራ ላሰራችሁ ሌዛችሁ ነው። እሺ ግን አሁን እንትን ንገረኝ፣ አሰራሩ እንዴት ነው? እነማን ናቸው? ምንድን ናቸው የሚለውን አስረዳኝ። የኔ ሰዎች ናቸው። እኔ አታምነኝም? አምናለሁ ግን የኔ ሰዎች ናቸው። ስራውን ንገረኝ፣ አሰራሩን ንገረኝ። አንድ መልካም አባት አሉ። እሳቸው በደም ነው ደም አንገት በማረም ምናምን ነው የሚተዳደሩት። እና ለእሳቸው ወስደን እንሸጣቸዋለን። አንገታቸውን ነው የሚያርዱት። ምን አገባ አንተ? ብርን ካገኘ አንገቱ አይደለም ምን ነው የሚቆረጥ? ኧረ እኔ ሁሉ ነገር ይቆራረጥ። እኔ ሁሉም ነገራቸው ይቆራረጥ ሲፈልግ እኔ ምን አገባኝ? በቃ እንግዲህ አንተም ግባ፣ እኔም ወደ ውጭ እወጣለሁ። አይ ደውልላችሁ፣ ደግሞ ዘመዶቹ ጋር ደውል። ችግር የለም ግባ። ሚስቴን አደራ እንዳትጎዳት። ሌላም ቀጥረላት ማናችሁ? ሌላም ቀጥረላት ምን ሆናችሁ ነው? ከቤት ውጡልኝ። ምን እያደረክ ነው? ሌላ ማዘጋጅተህ እኔ ስወጣ ሌላ ተረኛ እነማን ናቸው? ማናችሁ? ምንድን ናችሁ? አርፈህ ቁጭ በል። ምን ሆናችሁ ነው? ውጡልኝ ከቤቴ። ይኸውልህ አንተ አቶ ዳንኤል የምትባለው አንተ ነህ አይደል? አዎ እኔ አቶ ዳንኤል። በጣም ጥሩ። አንተን ልናናግርህ እንፈልጋለን። ምን ረብታ ነው? ውጡና ውጭ ነው። ተረጋጋ። ምን አይነት ስራ ነው የምትሰራው?
ስለሱ አይመለከትም። የምን ስራ ላይ ነው? ምንድነው ለምን ነው ጥያቄ ዝም ብለህ መልስ ብቻ መልስ። ትተዋወቃላችሁ ከዚህ አሬ ማላቃችሁ ሜት ከየት እንደመጡ ማነው ወረበ ለዚህ ግቢ ውስጥ እየገባ ውጣ አሁን ከቤት ማነው ሰማኛለህ እያንዳንዱ ተረጋግጡ ነው ጥያቄ ያለው በስነ ስርዓት። ስለዚህ መመለስ ያለብን ጥያቄ በስነ ስርዓት መልስ ተማር። እነማን ናችሁ ሲጀምር ሌላ ነገር ውስጥ አትከተል። ለመመለስልህ ነገር ትመልሳለህ። እሺ በቃ ለቀኝ አንገት ነው ይኸውልህ አረፈህ ቁጭ በል። ሌላ ነገር እንዳታወራ ነግሬሃለሁ። ደግሞ እንደ እንትን ታወራለህ እንዴ? ደግሞ ምንድነው የምትሰሩት? ስራ እየሰራ ነው ብለሃል አይደል? ምንድነው የምትሰሩት? እኛ ከውጭ እቃዎችን ነው የምናስመጣው። ምን አይነት እቃ ነው የምታስመጣው? ባክ የተለያዩ መኪኖች ምናምን እናስመጣለን። ጭራሽ መኪና ታስመጣለህ? አዎ መኪና እናስመጣለን። እና መኪና እያስመጣ ነው ይሄ ሁሉ ንብረት ያፈራው? አዎ መኪና እያስመጣ ነው አይደለም? ጓደኛ የኮስሞቲክስ እቃዎችን እናስመጣለን። ንገራቸው እንጂ አንዴ መኪና አንዴ ኮስሞቲክስ እንዴ አንድ ስራ ብቻ እንስራ ሁለት የት አለ እስቲ ፍቃድ የት አለ? ፍቃድን እስቲ ቢሮአችን ያለ ፍቃዳችን ቢሮውን እዚህ የሚሰራ ቤት ውስጥ ይዟል። ዞር መቼም ኮፒ ይኖራል አንዴ ሁሉንም ዶክመንት ቢሮ አታስቀምጠው። እውነተኛ ከሆንኩ እውነት የምትናገር ከሆነ ሁሉንም መረጃዎቻችን ያ ቢሮ አለ ያስመጣ ቢሮ ሲጀምር ምንድን ናችሁ? ይኸውልህ ነግሬሃለሁ። ሌላ ነገር አታወራ። ነግሬሃለሁ በስነ ስርዓት። አንተ በቤት መጥተህ ተፈራራል ለምትጠየቀው መልስ። ኧረ አንተ የሞትክ ነህ። ምን ሊሰራ ነው ወደ አልጋ ቤት የገባው? እቃ ሊያመጣ ነው እሱ የገባው። እቃ ሊያመጣ ነው የገባው። ምን አይነት እቃ ነው የሚያመጣው? ሂድ አምጣ። ምን አይነት እቃ ነው የምታመጣው እኮ አንተ ጋር ነው። እኔ ስለሆነ ጭራሽ እቃ ጉድ እኮ ነው። አሁን አቶ ያኔ እያንዳንዱ ነገር በጥንቃቄ እንድመልስ ነው የምፈልገው። ተግባባን አይደል? ምንድን ነው የምፈልገው? እሺ ንገረኝ እስኪ ጠይቀና መልሰህ። ለእያንዳንዱ ስራ በሚገባ ቀርብ። ምንም እቃ እኮ የለም። ዝም ብሎ አንተ ና ሲጀመር ሚስቱ ነች አይደል እዛ ውስጥ ያለችው? ምን አድርጋችኋት ነው የተኛችው? ምን አደረግናት? አውጣ ነው አምጣው። ጭራሽ እዚህ ጋር በርጋ ካልተረገጠ አይገባሽም እንዴ? ሲጀመር ለምን ልብሱን አውልቆ ሲጀመር የምን እቃ ነው የምትወጣው? ልብስ ተወልቆ ነው እቃ የሚመጣው? አሁን ሲላፋኝ ነው የወለቀው። እባክህ ሲጀመር ከመጀመሪያ ጀምሮ እያየሁ ነበር። ልብሱ ወልቆ ነበር ግማሽ ድረስ እያወለኩ። የታየው አንተ መጣመጥ ለቀው ጓደኛዬ ለቀው አንድ ነገር ምንድን ነው የምታደርጉት? እነማን ናቸው? ኧረ ፖሊስ ጋር ደውል ቶሎ ጓደኛዬ። ምንድን ነው? እረፍ ነገር ምን አባና ና አንተ ተቀበለው። ሲጀመር እዚህ ላይ ፋይል አለ። ተቀበል አንተ አይደል አውዝክ በቤታቸው ምን ያላቸው ቆይ እነዚህ ይሁሉ ወይኔ ዳንኤል ዛሬ ታበለ እያንዳንዱን ነገር የምትሰራውን ስራ ትናገራለህ። አለበለዚያ ምለቅ መስሏል። ልክስክስ። እሺ የምትፈልጉን ጠይቁን፣ እንውጡልን፣ ስራችንን እንስራበት። አበቱት ስራችንን እንስራ። እናትህ የት ነው የሄዱት? ማናት እናቴ? ያንተ እናት ቤቷ ናት፣ ተኝታለች። ቤቷ ናት፣ ተኝታለች። ቤቷ ናት። ይኸውልህ እንደዚህ አይነት መቅጠፍ እንደዚህ አይነት ነገር ይኸውልህ አልፈልግም። እሺ ሲጀመር ስለ እናቴ አንተ ምን አገባ? አንተ የምትጠይቀኝ ስለ እናቴ ምን አገባ? ሲጀመር እንዴት አወቅህ ይሄን ነገር? እንዴት አወቅህ ማለት ምንድን ነው? የተፈጠረ ነገር አለ ማለት ነው? ማለት በጣም እየወዘላበድክ ነው። እና ያንዳንዱ እሱ ምን አግብቶት ነው ስለኔ እናት የሚጠይቀኝ? የጠየቀን ብቻ መልስ። በዛ ላይ ደግሞ ተረጋግተህ መልስ። ስለ እናቴ አይመለከትህም አንተ። ደብረው አይመለከትህም። ምን ስለሆንክ ነው ስለኔ እናት እንደሚመለከት? የት እንዳደረስካቸው ትናገራለህ። እቤት ናት፣ ዘመዶቿን ልጠይቅ ሄዳለች። እቤት ናት፣ ዘመዶቿን ልጠይቅ ሄዳለች። ጭራሽ ኧረ እባክህ አንተ ለምን ግልጽ ነው ታወራው? እየነገርኩህ እኮ ነው። ካልተረገጥክ አይገባልህም። ማመን አለማመን ያንተ ስራ ነው፣ አይመለከተኝም። ይኸውልህ ብትወድም ባትወድም ትናገራታለህ። ስለኔ እናት አንተ አይመለከትህም። ነገርኩህ እኮ ስለኔ እናት አንተ አይመለከትህም። ከቤት ይነገራል ተባል ቁጭን እያንዳንዱ ነገር ነው። በዝርዝር ነው ፈልገው ሰማህ። ሌላ ነገር የምትፈልግ ከሆነ ደግሞ ይኸውልህ ያየህ ነው አይደል? ቁጭ በል ይነገራል ተባልክ። ደፋለህ። ወይኔ ዳንኤል ዛሬ ወፈደ። አሁን ማትናገር ከሆነ ከዚህ የባሰ ነገር ነው የሚደርስብህ። ኧረ እንናገራለን በቃ። እሺ ጠይቁ የምትፈልጉትን። ቀጥል። እያንዳንዱ ስራ
ከዚህ ከማስመሰል ስራ ውጪ ነው የኮስሞቲክስ መኪና አስመጪ እያልክ ከምትዘዋለው ትክክለኛ የምትሰራው ስራ ተናገር። ነግሬሃለሁ። እየነገርኳችሁ ነው። ማመን አለማመን እናንተ ታሪክ ነው ብያለሁ ከዚህ በፊት ቀደም እኮ ምን እንደምትሰራ እናገራለሁ ብለሃል አይደል? ተናገር። ነግሬሃለሁ። በህይወት መውጣት የምትፈልጉ ከሆነ ተናገሩ። ነግሬሃለሁ። ቶሎ በል በቃ እንግዲህ ንገራቸው አንተ። ምን ይነገራቸው? ደግሞ ንገራቸው ይላል እንዴ? ምን ይነገራቸው? ስራ ንገራቸው። አይ ቆይ እንደዛ ከሆነ ለብቻ ና አንተኛ ጋር ነው ወሰጡስ ሰማኛለሁ። ሁሉ ነገር ይናገርሽ እንትን እንዳይ እያንዳንዱን ነገር እንድነግርህ ይፈልጋል። አረ እነግርሃለሁ። እኔ አቅም ምን አለኝ? በቃ ከእሱ ጋር እንዴት እንደተዋወቃችሁ እያንዳንዱ የምትሰራው ስራ ገብቶሃል? አዎ። ስለዚህ ጀምር አዳምጥ። ያው ከጓደኛዬ ጋር የተዋወቅነው እኛ የምንሰራበት መጠጥ ቤት አለች። እዛ ነው መጥቶ የተዋወቅነው። ያው የኛን ስራ መስራት እንደሚፈልግ ነገረ። ምንድነው የኛ ስራ ምናምን ያከለክላት ነገር? ቆይ ልነግርህ እኮ መጀመሪያ ስለተዋወቃችን ልንገርህ። ተረጋጋ እንጂ አትቸኩል። ተዋወቅን በዛ እዚህን ስራውን መስራት ፈልጋለሁ አለ። የኛን አባል ሆነ። በዛ መንገድ ተዋወቅን። ያው የምንሰራው ስራ ከገጠር ህፃናቶችን እያመጣን ኩላሊቶችን ነው የሚሸጠው። የህፃናትን ኩላሊት እያወጣን ነው የሚሸጠው። በቃ ይሄ ነው ባጭሩ። እንግዲህ ሌላስ ሚስት ላይ ሲያስቆፋይ ምንድነው? ጀመር አስፈላጊ ነው። ያው ምን ላድርግ ለማደግ ለመውጣት ስንል እሷንም እኔንም ህይወታችን ለመቀየር ብዬ ነው ያስኩት። በቃ ሌላ የምትሰራው ስራዎች የሉም። በቃ ይሄ ነው ያለው። ሌላ ምንም ጀመር አንተ መጠቀም አረጋም ሰማኛላ ገብጥ ያስቆል ይገባ ናውጣ ያኛውን አስገቡ ይገባ አትዳፋኝሽ አርፈኩኝ አርፈኩኝ ሰምተኛላ አርፈኩኝ ያዘው ያኛውን እንደልሽ ያዘው አርፈኩኝ ብለህ መጠይቀህ ለምን ቀጥል። ይሄ ጅም በጣም ጥጋብ አለበት። ይኸውልህ ነግሬሃለሁ። በስነ ስርዓት ከተናገርክ እኛ ማለት ነው ይሄን ትዕቢተኛ ጓደኛህን ህግ ወስዷል። አንተ ግን እንለካለን። ሁሉን ነገር ከመጀመሪያ ጀምሮ በስነ ስርዓት ንገረን። እንደምትለቁኝ በምን አረጋግጣለሁ? እንደምትለቁኝ በምን አረጋግጣለሁ? እንደምትለቁኝ በምን አረጋግጣለሁ? ነገርን እንተማመናለን እኮ መተማመኛችን ነው። እሺ ከመጀመሪያ ጀምሮ ምን እንዴት እንደጀመራችሁ ሁለተኛ ደግሞ ምን እንደምትሰሩ እያንዳንዱን ነገር በማስረጃ ነገር በማስረጃ እንዴት ልነግርህ እችላለሁ? ማስረጃ አለ ከቢሮ። እሺ ቶ ንገረኝና እንዴት እንደምታደርጉ ለማን ይሄንን ሁሉ ነገር ሲጀመር እንዴት ወደዚህ ስራ እንዴት እንደገባችሁ ትነግረኛለህ። እሺ ወደዚህ ስራ የገባነው መጠጥ ቤት ውስጥ ነው። ከነሱ ጋር የተዋወቅነው እነሱ እየጠጡ ከነ ዳንኤል ጋር እሺ እነሱ እየጠጡ አቶ አበራ የሚባልም አለ አንድ እሺ እነሱ መጠጥ ቤት ነው እሱም እንደኛው ነው የሚሰራው አብሮ ነው። ሌላም አለ አቶ አበራ የሚባል እሺ መጠጥ ቤት ውስጥ እየጠጡ ልጠጣ ለዝናና ገባው። እዛ ቤት ገባው። ተተዋወቁ ነበር? አንተዋወቅም ከዚህ በፊት እሺ ከዛ እዛ ቤት ስገባ ቁማር ምናምን ካርታ ይጮታሉ። እሺ ከዛ በካርታ ሚስቶቻቸው ምናምን ይበላላሉ። ከዛ እኔም ልጮት ብዬ ሞከርኳቸው። የአቶ አበራ ሚስት በሏት። ንብረቱን ጨርሼው የሱ ሚስት አጣጣምኩት። አሃ ስለዚህ ጭራሽ በሚስትን በመናምን ነው የምትጫወቱት ማለት ነው። ንብረትን ከጨረስክ በኋላ ንብረትን መጀመሪያ አንተ ይሄንን ስራ የጀመርክበት ቀን ነው ማለት ይሄንን ስራ የጀመርክበት ወደዚህ አይነት ነገር ውስጥ የገባህበት ቀን ንገረኝ። በምንም ምክንያት እኮ እየነገርኩህ እኮ ነው። አታስቁመኝ እንጂ እሺ ተናገርሽ። ከዛ ሌላም ስራ እነሱ ብሩን በሌላ ነገር ነው የሚያገኙት። ሚስቶቻቸውን እየሸጡ ለሀብታሞች ምናምን በዛ ነው የሚያገኙት። ከዛ እኔ ሚስቴን መሸጥ ጀመርኩ እንደነሱ። ከዛ ሀብታሙንን አቶ አበራም 2 ፎቅ ሰራ። እኔም ይኸው እንደምታየው 1 ፎቅ ጀምሬያለሁ። ቤታችን መስራት ጀመረ። ፊት ለፊት ያለው የኔ ፎቅ ነው። ከባድ ነው የሚያሰራው የሚመስለው ሌላ ሰው ነው ግን ያንተ ነው። እሺ እና እኔ ቆሜ ላሰራዛ ብሬን ከፍያ እንዴ ማሰራ አንተ ጥጋብ አይበለ። እሺ ተናገርሽ። መጀመሪያ እንዴት አንተ ሚስትህን እንዴት አሳልፈህ ልትሰጥ ቻልክ? ብር አገኛለሁ። ለገንዘብ ብለህ ነው ሚስትህን? አዎ ብር ካገኘው አዎ። እንዴ ምን ሆነ ነው? ከዛስ ወደ ጥንቁልና እናትህንስ ምንድን ነው ያደረካቸው? ወደ ጥንቁልናውስ እንዴት ነው የገባው? ሲጀመር እናት የለኝም። ስለምን እናት ነው የምታወራው? ይኸውልህ እናት የለችኝም አትበል። እናት የለኝም
ሲጀመር እንጀራ እናቴ ናት እናት የምትለኝ እንዴ ምን አድርገህ ነው የምትሉኝ? የእንጀራ እናት አይደለችም። ሌላ አስቀጣይ ማን ነው መስዋዕት ለማድረግ ያሰብኩ? አሁን እየነገርኩህ ነው። ስለ ጥንቆሎ እየነገርኩህ እኮ ነው። ተናገር በስነ እኮ እየነገርኩህ ነው። ደግሞ አይበልህ እኮ ተረጋግተህ ጠይቀኝ። ነግሬሃለሁ። ትቢት አይበልህ ነግሬሃለሁ። የእሱ ሚስት ካጣጣምኳት በኋላ እሷ ለገብራት ነበር። ሲጀመር እንዴት ወደ ጥንቆሎ ገባ ነው መጀመሪያ ጥያቄ። ሰው አሳይቶኝ። ማን ያሳየ? ጓደኞች ስም የላቸውም ጓደኞች ብለህ ጓደኞች ደረትህን ነፍታት ነገር ደህና ነገር እንደሚሰራ ኧረ በጣም የሚገርም ጥጋቡ እኮ ነው። በጣም የሚገርም ነው። በጣም ከጨረሳችሁ አሉጣ ወደ ቤት እኮ ተረጋጋና ሁሉንም ነገር እያንዳንዷን ነገር ተናግረህ ከማን ጋር ነገርኳችሁ እኮ ከዚህ በላይ ምን ልጨምርላችሁ? እንቆላ ምናምን አላውቅም አትበል። ነግሬሃለሁ። ሁሉንም ነገር እኛ ንገረን በስነ ስርዓት። ሲጀመር እናንተ ይሄን ነገር ሁላ ከታወቃችሁ ነው። እናትህን የት ነው መስዋዕት ያረካት? ለምንድን ነው መስዋዕት ያረካት? ንገረን። አለበለዚያ ነግሬሃለሁ። ከመጀመሪያ ጀምሮ እያንዳንዱ ማትናገር ከሆነ ይብስባል። ወይስ ነፃ መውጣት አልፈልግም? ነፃ መውጣት ነው የምፈልገው እንጂ ልቀይ ልሂድበት። ስለዚህ ሁሉም ነገር መናገር ነው ካንተ የሚጠበቀው። እሺ እየነገርኩህ ነው። አደንዛዥ ላስመጣ ስል እሱ ለፖሊስ ጠቆመችብኝ። ኖ መጀመሪያ ከማን ነው አደንዛዥ ስታመጣ? ከሞያሌ ሊመጣልኝ ነበር። ዝም ብለህ አታውራ። በስነ ስርዓት ሁሉን ነገር ከማን ጋር እንደምትሰራ ሁሉን ነገር ተናገር። መሰሪያው ከእናቱ ዳንኤል ጋር ነው። ሌላ ከማን ጋር ይሆናል? እሺ ከዛ አደንዛዥ ላስመጣ ስል ጠቆመችብኝ። ያለኝ አማራጭ እሷ መገበር ነው። ገበርኳት። ጓደኞቼ ገበራት ሲሉን ገበርኳት። ብር አገኘሁባት። ለማን ነው የገበርኳት? ለጠንቋዩ። የት ነው ያለው ጠንቋዩ? እዛ ፊት ለፊት። የት ፊት ለፊት? እታች ዝቅ ብለህ። እዚሁ። ለምን ታዲያ ለመገበር ወደ ክፍለ ሀገር ይዛችሁ የምትሄዱ? ማንን ወደ ክፍለ ሀገር ይዘን? ወደ ክፍለ ሀገር ይዛችሁ እንደምትሄዱ ሰምተህ? አረ ወደ ክፍለ ሀገር እና እየነገርኩህ ነው ያለው። እያንዳንዱን ነገር ተናገር። ክፍለ ሀገር ሆስፒታል የት ነው ያለው? ክፍለ ሀገር አቶ አበራ አቶ ዳንኤል አንድ አለ ደግሞ ማን ነው የሚሉት ጓደኛቸው ለሶስት ሆስፒታል አሰሩታል ክፍለ ሀገር ላይ። ለምንድን ነው ያሰሩት? ሆስፒታሉን ምን ለመሰለ የሚጠቀሙበት የህፃናቶችን የትላልቅ ሰዎችን ኩላሊት ይወጣል። አሁን ደግሞ አዲስ ስራም ልንጀምር አስበን ነበር። ይሄ ልብ ማውጣት የህፃኖች ምን አይነት አውሬ ናችሁ? በጣም ጨካኝ ናቸው። ይሄን ለእናንተ ነው እየነገርኳቸው ያለሁት። እነሱ ቢሰሙ ከአንድ ሰው ቢሰሙ ይገሉኛል። እናንተንም ተጠንቀቁ። ምን ማለት ነው? ነፍስን ከፈለግ ተጠንቀቅ ነው። ምን ማለት ነው ይለኛል እንዴ? ይኸውልህ እኛ ምንም ስለኛ ስላሰብክልን አመሰግናለሁ። ግን አሁን እንድትነግረኝ የምፈልገው ነገር አሁን ይሄ የልብ ምናምን የተባለው ከየት ነው? ይሄ ማሽን ምናምን የሚያመጡት ከየት ነው? ይሄ ሁሉ ነገር ሰፖርት የሚያደርገው መጀመሪያ ያስገብቷል። እኔ እሱን የትም አላውቅም። ስትዋወቃቸው ስራውን አስገቡኝ። ከነሱ ጋር አይደል የምትሰራው? ሰውዬ በግልጽ ዲቴል ልነግርህ ነው እንዴ የምትፈልገው? አንተ ቆይ ነፃ መውጣት ከፈለክ ሁሉ ነገር ነገርኳችሁ እኮ ሁሉንም ነገር በቃ አለቀ እኮ። ሌላ ምን ልጨምርላችሁ? እሺ እያንዳንዱ ነገር ግልጽ አድርገህ እንድንነግር ነው የፈለግነው። ግልጽ አድርጌ ነገርኳችሁ። ኩላሊት ያስወጣሉ። አሁን ልብ ለማስወጣት ጀምረዋል። ኦኬ እንደውም አቶ ዳንኤል ከገጠር እህቶቹን አስመጥቶ እዛ ጠንቋይ ቤት ልንሄድ ነበር አብረን። ልትገብሩ እህቶቹን ማለት ነው? እህቶቹን ዘመዴን ያለኝ እሱ። እህቶቹን አባቱ ይሁኑ አላውቅም። ዘመዶቼ ብቻ ነው ያለው። ለምን ነው ዘመድ ግዴታ ነው ቤተሰብ መገበር? ቤተሰብ ምናምን ግዴታ አይደለም። ሰው ከገበርክ ብር ይሰጠዋል። የምን ድምጽ ነው የምሰማው ውስጥ ደግሞ? ልጅቷ ነቃሽ መሰለኝ። ቼክ አድርግ እያስ ነቃች ያዘውሽ የትም እንዳይደለም። ኧረ ችግር የለውም እሱ ያው ንቅንቅትና ደፋለሁ። ተምተኛለሁ። አርፈህ ብትቀመጥ ነው የሚያዋጣው። እሺ ጨርሳችኋል? ልሂድ ወደ ቤት። ትሄዳለህ እኮ ልሂድ። ወደማትመለስበት ቦታ ትሄዳለህ። አንተ እናትም ወደማትመለስበት ቦታ አልሄደችም። አንተም ከሷ ጋር ትቀላቀላለህ። ኧረ ሰውዬ ምን አድርግ ነው የምትሉኝ? ምን ብላችሁ ልትሮጥ ነው እንዴ? ምንድን ነው ያደረግሽ? ምን ሆነሽ ነው? አርፈህ ቁጭ በል። እሺ ልቀቁልኝ። ቁጭ በል አርፈህ። ምንድን ነው ያደረግሽ? የሆንሽው ነገር አለ? ሌላ ነገር ምንድን ነው? ትንሽ አሞኝ ነበር። አሞኝ ነበር? አዎ ወድቄ ነበር። አዙሮኝ ወድቄ ነበር። የሰጡሽ ነገር አለ? ሌላ መድኃኒት ምናምን? አይ አልሰጡኝም። የማን የአቶ ዳንኤል ባለቤት ነች? የአቶ ዳንኤል ነች።
ያረገሽ ነገር አለ ሌላ የሚያረግሽ ነገር አለ እሷን ነበር ድንገት ነበር እሷን ነው ደግሞ እኮ አፉ ሞት ይነግረኛል አይደል ገብራት የነበረው እሷ ወደ ህክምና ትሄድ እሷ አከመሰ እኔ ወደ ቤት ልሂድ እንጂ ወደ ቤት ነው አሜሪካ የፈለከው አዎ የቀረ ነገር የምትለው ካለ ነገር ሆይ ሁሉንም ነገር ነገርኩ ምንም የቀረ ነገር የለም ምንም የለም እርግጠኛ ነህ አዎ የቀረ ነገር የለም ምንድን ልንገብራት ነበር ነው ያልከው አዎ ልንገብራት ነበር ደግሞ በኩራት ነው እንደምታወራው ጭራሽ ተኩራርቶ እኮ ነው የሚያወራው ይሄ ና